የምናስተምረው ወንጌል የለም። ዋረድ የምንተው ስንከብር የምናስተምረው ወንጌል የለም። ተዋርደህም ታስተምራለህ፣ ከብረህም ታስተምራለህ፣ ታመህም ታስተምራለህ፣ ድነህም ታስተምራለህ፣ ስትፈተን የበለጠ ታስተምራለህ፣ የበለጠ ታገለግላለህ። ወዳጆች ቤተ ክርስቲያን በተለይ የሚበገር ህይወት የላትም። ለእግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን መነሻ ቃል ይህ ነው። የዮሐንስ ወንጌል ምዕራፍ 16 ቁጥር 13 ወመሲኦ መንፈሰ ጽድቅ ውእቱ ይመርሐክሙ ሀበ ኩሉ ጽድቅ። የእውነት መንፈስ በመጣ ጊዜ ወደ እውነቱ ሁሉ ይመራቸዋል። አምላካችን በመካከላችን ተገኝቶ አእምሯችንን ለቃሉ አስተካክሎ ለሚናገረው ደግሞ ቃሉን በትክክል እንዲገልጽ አንደበቱን አቅንቶ እንዲሰጥ የእሱ ፈቃድ ይሆንልን። እንግዲህ ይህ ያለፉት ወራት ወይም ጊዜያት የትንሣኤ ሳምንታት ናቸው። እንደሚታወቀው ትናንትናው ባለፈው እሑድ ደግሞ ጰራቅሊጦስ ብለን ደግሞ ዘመነ ጰራቅሊጦስ ሰሙነ ጰራቅሊጦስ እያልን እናስተምራለን። አሁን ደግሞ ቤተክርስቲያን በየጊዜው በየዘመኑ ብዙ ፈተናዎች የምትመጣ ግን ፈተናውን አልፋ የምትቀጥል ዘላለማዊት መንግስት ናት። ቤተክርስቲያን የማትሻር የማትለወጥ ዘላለማዊት መንግስት ያለቻቸው ሥላሴ የሚኖሩባት ስለሆነ ዘላለማዊት መንግስት ትባላለች። መንግስቴ ከዚህ ዓለም አይደለችም ብሎ ክርስቶስም ተናግሯል። ስለማን? ስለ ቤተክርስቲያን። ይህ ማለት በምእመናን ልቡና ነግሶና አድሮ የሚኖረው እግዚአብሔር የምእመናንን አንድነትና የልቡና ከፍታን እንደ መንግስት ነግሶበት ይኖራል። ለዛ እና አሁን ያለንበት ሰሙን እንደምታውቁት ሰሙነ ጰራቅሊጦስ ይባላል። ሰሙነ ጰራቅሊጦስ ማለት ስለ መንፈስ ቅዱስ የሚነገርበት የመንፈስ ቅዱስ አምላክነት የሚመሰከርበት ድንቅ ስራው የሚገለጽበት ሳምንት ማለት ነው። ይህንን ድንቅ ስራ ስትመሰክር ቤተክርስቲያን ሁል ጊዜ የሚመራት መንፈስ ቅዱስ መሆኑን አምና ነው። መንፈስ ቅዱስ የሚመራት ቤተክርስቲያን ብዙ መናፍስትና መጥፎ የሆነውን ነገር ሁሉ ለማድረግ የሚታገሉ አጋንንት ባሉባት ዓለም ውስጥ ትኖራለች ቤተክርስቲያን። ይህንን ዓለም ተሻግራ መሄድ ነው የቤተክርስቲያን ትልቁ ድል። ይህንን ድል የምትጎናጸፈው ግን በዚህ ዓለም ባለው ሂሳብ ስሌት አይደለም፣ መንፈስ ቅዱስ በሚመራት መንፈሳዊ በሆነ ስሌት ነው። ያ ስሌት ነው ቤተክርስቲያን የሚመራት እና ይህንን ሰሙን እንደምታውቁት ጰራቅሊጦስ ብላ ስታስተምር አጽናኝ የሆነውን አረጋጊ የሆነውን የእውነት መንፈስ የሆነውን የእያንዳንዱ ሰው ልቡና ወደ ራሱ ሊስብ ሁሌም ዝግጁ የሆነውን እውነት የሆነውን እንጂ ሐሰት የሆነውን የማይናገረውን መንፈስ ቅዱስን ለመመስከር የምታደርገው ጥረት ነው። ዕለቱ 27 ነው። አምላካችን ሰው ሆኖ ሰውን ያዳነበትን ምስጢር የምንናገርበት በዚህ ዓለም ሥጋ ለብሶ ሊገለጥ በጣም ብዙ ሰዎች የተናገሩበት፣ ብዙ ሰዎች የደነገጡበት፣ ብዙ ሰዎች ያላወቁት፣ ብዙ ሰዎች አእምሯቸው ላይ ይህ ይሆናል ብለው እንኳን ያልጠበቁት ሆኖ በጣም አደጋ ውስጥ የሰው አእምሮ የገባበት ጊዜ ነበር። ይህ የመድኃኔዓለም የሥራው ጉዳይ። አምላክ አንድም ቀን ሰው ይሆናል ብሎ አስቦ የሚያውቅ ሰው የለም። ነቢያት ቢናገሩም እንኳን የነቢያትን ትንቢት የሚሰሙ ሁሉ ሊቃነ ካህናት የአይሁድ ባለስልጣናት በሙሉ በአእምሯቸው ተፈትነዋል። ይህ ፈተናቸው ግን አምላክ ሰው ይሆናል የሚል ሀሳብ ስላልነበራቸው ጭምር ነው ብዙ ሕዝቡ የተፈተኑ እና የመጀመሪያው በዚህ ርዕስ ስንማማር ዕለቱ የመድኃኔዓለም ዕለት ነውና እንደመታሰቢያ እናነሳለን። ሁለተኛ የእውነት መንፈስ ተብሎ የተጠራው ይህ ማን ነው የሚለውን እናያለን። ከዛ በኋላ ስራው ምንድን ነው፣ በተለይ በእኛ በምዕመናን ሕይወት ውስጥ ምን ስራ ይሰራል የሚለውን አይተን እናጠናቅቃለን። የመጀመሪያ እንዳልኳችሁ ዕለቱ 27 ነው። በየወሩ መድኃኔዓለም አባታችን ይታሰባል። በምን ነው የሚታሰበው ከተባለ ዓለም ሳይፈጠር ዘመን ሳይቆጠር በባህሪ መንግስቱ የሚኖር እግዚአብሔር ዓለምን ሊፈጥር ማሰቡ ግልጽ ነው፣ በመጻሕፍት ተነግሮናልና።
እንዳሰበም አልቀረ ዓለምን ፈጠረ። ሲፈጥር ግን መላእክትንና ሰዎችን ለክብሩ ወራሽነት ፈጠራቸው። ልብ በሉ፣ ለክብሩ ወራሽነት ፈጠራቸው። እችን ቃል እስኪ በደንብ ያዟት። ለክብሩ ወራሽነት ፈጠራቸው። እግዚአብሔር የባህሪ ክብር አለው። መላእክትና ሰዎች ደግሞ ለክብሩ ወራሽነት ተፈጥረዋልና የጸጋ ክብር ይሰጣቸዋል ማለት ነው። ከእግዚአብሔር የጸጋ ክብር ለመቀበል የታደሉ ሰውና መላእክት ናቸው። ሰውና መላእክት ልብ በሉ። ስለዚህ ለክብሩ ወራሽነት ስለተፈጠሩ በሰዎችና በመላእክት ሕይወት ውስጥ ትልቅ የነጻ ፈቃድ ሕይወት አለ ማለት ነው። ኃላፊነት የተሰጣቸው ክብር ያላቸው መሆናቸው ግልጽ ነው ማለት ነው። ስለዚህ በመላእክት ዓለም የራሳቸው የሆነ የአኗኗር ዘይቤ፣ የራሳቸው የሆነ እግዚአብሔርን የሚያገኙበት ምስጢር አላቸው። እንዲሁም ወደ ሰው ልጅ ዓለም ስንመጣ ሰውን በአምሳሉና በመልኩ ፈጥሯልና የሰው ልጅ በነበረበት ክብር አለመቀጠሉ ወይንም ደግሞ የእግዚአብሔርን ትእዛዝ በመጣስ የአጋንንትን ትእዛዝ በመቀበል ወደዚህ ዓለም የመወርወር ዕዳ ገጠመው። በዚህ ዓለም ላይ ዕዳውን ተሸክሞ ይኖር ዘንድ ሰው ተፈረደበት። ይህ የተፈረደበትን ሰው የሚያድን ማን ነው ነው ጥያቄ የሆነው። ከዛው አይ እንደወደቁ መላእክት ይቅር ሰው እንዳይባል አልቅሷል። ሰው ምን አለ? አድነኝ አለ። ተሳስቻለሁ፣ ወድቄያለሁ፣ አድነኝ አለ። ወደ ፈጣሪው መለደ፣ ወደ ፈጣሪው ለመነ። ይህንን ልመና፣ ይህንን እንባ፣ ይህንን ሰቆቃ፣ ይህንን የልብ ስብራት፣ ይህንን የቅስም ስብራት አይቶችን የማይል መሐሪ አምላክ ነውና የሰውን ልጅ ያድን ዘንድ ሰው መሆንን እንደ ትልቅ ጉዞ ቆጠረ። በቃል ፈርጀበታለሁና እንዲሁ በቃል ተናግሬ ላድነው ሳይል የሰውን ልጅ ይተዋወቀው ዘንድ የሰው ልጆችን ሕይወት በአካላዊ በተግባራዊ ስራ ያስተካክል ዘንድ ስንፈተን የምንተወው ሳንፈተን የምናስተምር ወንጌል የለም። ስንጠላ የምንተወው ስንወደድ የምናስተምር የለም። ስንዋረድ የምንተወው ስንከብር የምናስተምር ወንጌል የለም። ተዋርደህም ታስተምራለህ፣ ከብረህም ታስተምራለህ፣ ታመህም ታስተምራለህ፣ ድነህም ታስተምራለህ። ስትፈተን የበለጠ ታስተምራለህ፣ የበለጠ ታገለግላለህ። ወዳጆች ቤተ ክርስቲያን በፈተና የሚበገር ሕይወት የላትም። አስተውሉ ወዳጆች፣ እንዳትስቱ። ልቡናችሁን ለመንፈስ ቅዱስ ስጡ፣ እሱ ይመራችኋል። አይምሯችሁን ለመንፈስ ቅዱስ ስጡ፣ እሱ ይመራችኋል። አየህ ስለዚህ ወዳጆቼ ሆይ ፍጹም ፍቅር ላለው ሁሉ የፍቅር ዋጋው ይሰጠዋል። ፍጹም ትሕትና ላለው ሁሉ የትሕትና ዋጋው ይሰጠዋል። ፍጹም ትዕግስት ላለው ሁሉ የትዕግስት ዋጋው ይሰጠዋል። ይህ ወደ እውነቱ ተመርቷልና ይህ የመዳን ፍላጎቱ ከፍ ብሎ ታይቷልና እንደ ፀሐይ ደምቆ በሚኖር ጸጋ የምትኖር ቤተ ክርስቲያን እስከ መቼውም አትወድቅም። ወዳጆቼ ይህም ጸሎታችሁ የበለጠ የሚጠቅመን እንጂ የሚጎዳን አይደለም። በሐሰት አላገለገልንም፣ በእውነቷ በገንዘብ ቁጥር አላገለገልንም። ስለ እናንተ ሕይወት ብቻ አሁንም ይቀጥላል። አሁንም ልጆቻችሁ የበለጠ ይማራሉ፣ ምስጢረ ሥላሴውን እያጎርፋሉ። ገና አዲስ ትውልድ መፈጠር ግዴታ ነው፣ ግዴታ ነው እና ጸጋን የሚያባረር እንዳይኖር ጥንቃቄ ያስፈልጋል። ራሱን ሕይወት በመመልከት እኔ ማን ነኝ? በማን ላይ ልፈርድ እችላለሁ? እኔ ማን ነኝ? ጌታዬ ሆይ እውነቱን ግለጽልኝ፣ ለእኔ በቃ አይምሮ ይጠብቅልኝ ማለት ያስፈልጋል። ታዲያ ወንጌል ዝም ብሎ ይሰበካል ያለ ፈተና? ወንጌል ዝም ብሎ ይለፈለፋል ያለ ኑሮ? ወንጌል ዝም ብሎ ይጎርፋል ያለ ጸጋ? ሞኞች አትሁኑ፣ አትሳቱ። ወይትስሓቱ ትኖራሉ። እና ወዳጆቼ ይህ የእውነት መንፈስ ቅንነትና የዋህነት ባለ ልብ ሁሉ ይገኛል። አሁንም እንኳን ቁጭ ብላችሁ አይርቅም። ከፍጡራን ይርቅ ዘንድ እግዚአብሔር ጨካኝ አይደለምና እና በየሥራ መስካችሁ፣ በየመንገዳችሁ፣ በየሕይወታችሁ ሁሉ የመንፈስ ቅዱስን ቸርነት ለምኑት፣ አጣፍጡት፣ እስኪ ቅመሱት። ጣዕሙ ወታዕምሩ ከብሔረ እግዚአብሔር እግዚአብሔር ቸር እንደሆነ ታውቁ ዘንድ ቅመሱ። እግዚአብሔርን ያልቀመሰ የሚመረው ይመስለዋል። እግዚአብሔርን ያልቀመሰ ክፉ ይመስለዋል። እግዚአብሔርን ያልቀመሰ ጨካኝ ይመስለዋል። እግዚአብሔርን ያልቀመሰ አጥፊ ይመስለዋል። እግዚአብሔርን ያልቀመሰ የሚርቅ ይመስለዋል። አይደለም።
እኔ የቅርብ አምላክ ነኝ ይላል የተስፋ ቃል። እኔ ምን አምላክ ነኝ? እስኪ ቃሉን ተናገሩ። እኔ ምን አምላክ ነኝ አለ? የምን አምላክ? የቅርብ አምላክ ነኝ አለ። ይህ ማለት እኮ አንተ ምንም አይነት በምድር ላይ የተጠላህና ሰው ሁሉ የሚጸየፍበት ሆነ መንፈስ ቅዱስ ግን እንደማይርቅ ያሳያል። የቅርብ አምላክ ነው። አያችሁ፣ ባለባበስ አይመንዝንም መንፈስ ቅዱስ፣ ባነጋገርም አይመንዝንም መንፈስ ቅዱስ፣ በሀብት አይመንዝንም፣ በስልጣን አይመንዝንም። መንፈስ ቅዱስ በልብ ስብራት ነው የሚመዝነው። የቅስም ስብራት ይመዝናል። ጸሎት አስተካክሎ መጸለይ ባይችል እንኳን ልቡ የዋህ የሆነ ሰው የመንፈስ ቅዱስ ማደሪያ ነው። አከናውነን ስለተናገርን የሚቀበል በደካማ አንደበት ስለተናገርን የማይቀበል አምላክ የለንም። አንደበታችን በገለጸው ልክ ሳይሆን ልባችን ባመነው ልክ ነው የሚሰማን እግዚአብሔር። አስተውሉ። እግዚአብሔር እንደ ጨካኝ አታርጉት፣ እንደ ክፉ አድርጋችሁ አትቁጠሩ። እንዴት እግዚአብሔር ይህን ያደርጋል ብላችሁ እግዚአብሔር አትፍረዱ። ማን ነው ሰው? ደካማ አይደለምን? ግን እኮ ነው የሚሰበር። ታዲያ ወዳጁ ሁላችንም ለራሳችን የሚገባን የመዳን መንገድ መፈለግ፣ መጸጸትና ማልቀስ ነው የመንፈስ ቅዱስ ስራ የሚሰበር እሱ ነው ወዳጆቼ። ስለዚህ ነው ወደ እሱ ቅረቡ ያለን መጽሐፍ። ለዛ ነው ቅረቡ ሀቤሁ ወያበር ለክሙ ወይታፈር ገጸክሙ ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሞ። አባቶች እያገዙ ይቆል ወደ እግዚአብሔር ቅረቡ፣ እሱ ደግሞ ልባችሁን ያበራላችኋል። ያበራላችኋል ማለት እኮ እውነቱን ያሳያችኋል ማለት ነው። ያበራላችኋል ማለት እኮ ወደ እውነቱ እንድትመሩ ያደርጋል ማለት ነው። ወይታፈር ገጸክሙ ፊታችሁ ማያፍር አለ። ከእግዚአብሔር ፊት ስቅስቅ ብሎ አልቅሶ ፊቱ የሚያፍርበት ማን ነው? እውነተኛ ጸሎት አቅርቦ ምላሽ ያላገኘ ማን ነው? አይኔ ብዙ ጊዜ ጸለይኩ መልስ ግን አላገኘሁም የሚል ሰው ካለ በዛው ጸሎት እንድትቀጥል እግዚአብሔር ስለፈለገ ነው። መልስ ከሰጠና ትርቃለህ። አየህ፣ በዛ ጸሎት እንድትቀጥል የምትጠቀመውን ስላወቀ ብቻ ነው። አንድ ነገር ጠይቀን ምላሽ ያጣን እንደሆነ ምንም አይነት እግዚአብሔር ላይ ማጉረምረም አያስፈልግም። ለምን? በዛ ጸሎት እንድንቀጥል እግዚአብሔር ስለፈለገ። ጸልየን ከምናገኘው ውጤት ይልቅ ጸሎቱ የበለጠ ሊጠቅመን እንደሚችል ስላወቀ በዛ እንድንጸና ያደርጋል። ስለዚህ ወዳጆቼ በምንኖረው ኑሮ ሁሉ ይኸው ዝንቱ ነዳይ ጸርሃው እግዚአብሔር ሰምዖ ይላል። ይህ ራሱን ድሃ ያደረገ ድሃ ሰው ጮኸ፣ እግዚአብሔር ሰማው ይላል። እግዚአብሔር ቢሰማችሁ ትወዳላችሁ አትወዱ? እንወዳለን አይደል? መልሱ እግዚአብሔር እንዲሰማህ መሆን ግን ያንተ ድርሻ ነው። እግዚአብሔር ይሰማል። ሁሌም ጆሮ ዝግ አይደለም፣ አይኑ ዝግ አይደለም፣ ሁሌም ያያል፣ ሁሌም ይሰማል። ታዲያ እንዴት ላሰማው ነው የኛ ጥያቄ የሚሆነው። አጥብቀህ ከልብ እየፈለግከው ከሆነ አስቀድሞ ከአንተ ቤት እሱ እየፈለገ ነው። አሁን ከልብ ልጠራ አስበሃል? አዎ አስቤያለሁ። ስለዚህ አስቀድሞ እየጠራህ ነበር እሱ እና ወዳጆቼ ይሄ ነው እግዚአብሔርን እንዲሰማው የሚፈልግ ሰው አሁኑኑ እንዲሰማው መሆን ይችላል። እንዴት ያለበትን ክፍተት ማየት ብቻ ነው በቃ በቂው። ይሄ እኔ ማነኝ ሲል እግዚአብሔር ወዲያው ይሰማዋል። እኔ እኮ ማለት እኮ ከዚህ ሕዝብ ሁሉ የባስኩ በደለኛ ነኝ ብለህ አሁን ደምድም። ያን ጊዜ እግዚአብሔር ይሰማሃል። አየህ፣ በጥቂት ጽድቅ የምንመጻደቀው ነው ይሰማል። ድሃ ነኝ ብለህ ስትል ምስኪን ወደ ድሃ ያድግ ብሎ መጽሐፍ እኔ ድሃና ምስኪን ነኝ ይላል። ስለዚህ ወዳጆቼ እግዚአብሔር አምላክ በመካከላችን ተገኝቶ ቅዱስ መንፈሱን ሁሉ ያስስልን።